ሕፃን ልጅ ዓለም ስንታየው ከሶሌ ዲገሉ መድኃኔዓለም ታግቶ ከ10 ኪሎ ሜትር በላይ በልጅነት እግሩ እንዲጓዝ ተደርጎ ህዳር 18 ለ19 አጥቢያ የወረዳው የሽርካ ዋና ከተማ በሆነችው ጎቤሳ ተገድሎ አስከሬኑ ከሴት ልጃቸው ጋር ከተገደሉት አረጋዊው ለዝና ለገሰ ከልጃቸው ብዙነሽ ለዝናና ሌሎች ሰለባዎች ጋር ተጥሎ የተገኘው ታዳጊም የዚህ ቁማር ሰለባዎች መሆናቸው ነው። በዚህ ጥቃት ኃይሌ ወርቅነህ፣ ዘላለም ተክለሸት፣ ዘውዴ ረዳ፣ ወይዘሮ ታደሉ ንጋቱ፣ ለዝና ለገሰ፣ ብዙነሽ ለገሰና ተሾመ ስዩም፣ በላይነህ ጥላሁን፣ አስቻለው ደሳለኝና ሕፃን ልጅ ዓለም ስንታየውን ጨምሮ ሌሎችም ተገድለዋል። ብልጽግና ይህን የሚያደርገው ጫካ ያለውና ሸኔ ብሎ የሚጠራው ኃይል ነው ሲል፣ ጫካ ያለው ራሱን የኦሮሞ ነጻነት ሰራዊት ነኝ የሚለው አካል ደግሞ በበኩሉ ይህን የሚያደርገው ብልጽግና ራሱ ያደራጃቸው ጋቸነ ሲርናና ሌሎች አደረጃጀቶች ናቸው ይላል። ይህ የቁማርና የተንኮል ፖለቲካው መመሪያ መሆኑ ነው። ቁልፉ መጸዳት ያለባቸው የተባሉትን ማጽዳቱ ላይ ነው። በዚህም አለበዚያ ሁለቱም ቡድኖች ላይ የሚደርስ ነገር የለም። የሚቀጥለው በማያውቁት ጥፋታቸው ሞት የሚዘንባቸው የንጹሐን እርድ ነው። የፍትህና ሌሎች ጥያቄዎች እንደ ቅንጦት እንዲታዩ በመሆናቸው አሁን ዋናው ጥያቄ ይህ ሁሉ ፍጅትና ግፍ የሚያባራው መቼ ነው የሚል ነው። ሆኖም አሁንም ቢሆን መሬት ላይ ያለው ሁኔታ ሲታይ የቁማር ፖለቲካው ፍጅትና ግፉን በቅርቡ የማቆም ፍላጎት ያለው አይመስልም። ጃለ ማሮት የሚጥካው ማጠፊቱ ጅርቱ የአማራን ህዝብ እየጨፈጨፈ ያለው በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልጽግና ቢሮ ኃላፊ አመራሮች ናቸው እንጂ ሸኔዎች አይደሉም። በእነሱ የተቀናበሩ ሸኔዎች ናቸው ግድያውን እየፈጸሙ ያሉት። ነገ ቢሞት ጸጸት እንዳይኖርብኝ እችን ልናገር። ሁለት አይነት ሸኔ ነው ያለው። እውነተኛው ሸኔና ሳቦታጅ ሸኔ ነው ያለው። ሳቦታጁ ሸኔ የሚመራው በኦሮሚያው ክልል አመራር ነው። የኦሮሚያ ክልል አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔያቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም።